ሰላም ውድ ተመልካቾቻችን፣ እንግዲህ ሄርሜላን ጋሽዬ ከህይወታችን ውጭልን፣ ልጄን አሰቃይታችሁታል፣ ከህይወታችን ውጡልን፣ በቃ ማንም ሴት አያስፈልጉም፣ ልጄ እንዲድን እፈልጋለሁ በማለት ሄርሜላን እንግዲህ ሲተናነቋት አይተናል። ጋሽዬ እንግዲህ እንደዚህ ማድረጋቸው ትንሽ ባይሐዘነንም ሄርሜላን ጥፋተኛው፣ ምክንያቱም ሁሉም ሰው ያየው ነገር ነው። ሄርሜላ ሩታ ያደረገችው ነገር ከወንድሙ ጋር ያው ያጠጣችው መድኃኒትና የመረዘችው ነገር ሁላችንም የምናውቀው ነውና ያልዳነበትን መንገድ ደግሞ እሷ እንዲድን ስላልፈለገች ነው። ዝርዝር መረጃዎች አሉ፣ ወደ እነሱ አቀርባለሁ። ገርም ነገር የሰማሁት ማለት ነው። ትናንትና እንግዲህ ሁሉም እና ብርሽም እና ሩታም እና ማንም የመጣ ሰው የለም። ታውቃላችሁ ትናንትና ያው ሩታ ትንሽ ከባድ ነገሮችን እየሰራች ነው ያለችው። እንዴት እኔ ባሌ ነው ትዳሬ ነው የልጄ አባት ነው እሱ አይቻልም ብለው ከኔ ነጥለው ወስደው ለቤተሰቦቹ መስጠት ማለት ምን ማለት ነው ብላ እንግዲህ ሩታ በኃይለኛው ክስ ጀምራለች እና ደግሞ አሁንም ያው አብርሽ 500ን በማስመልከት ዛሬ ከባድ የሚገርም ዝግጅት አለ። እሱንም ደግሞ በዚህ ጋር ደግሞ ሄርሜላ ማዘጋጅታለች፣ በዚህ ጋር ደግሞ ሩታ ማዘጋጅታለች። እንግዲህ አብርሃም ማን ጋር ሆኖ ማን ጋር እንደሚያከብር አናቅም። ቤተሰብ እኔ ብቻ በጣም እኔ ለማንኛውም ይሄን ቪዲዮ ሁላችሁም ስለ ቆንጆ ሴቶች ማርያምን ነው ብላችሁ ሄርሜላ እኔ ጃኒ ምን ብዬ እንደምነግራችሁ ሁሉ አላቅም ማለት ነው። እንግዲህ እኔ አላቅም። ትናንትና የተፈጠረውን ነገር አይታችኋል። አንዷ በዚህ ጋር ይዘዋለች፣ አንዷ በዚህ ጋር ይዘዋለች። እንደዚህ አፍኖት ልጁ ማለት ነው ምን እንደሚሆን ሁሉ ነው የጠፋው። ልጁ ግራ ነው የገባው። አብርሃምም እንደው ሳየው አንዴ ከሩታ ጋር ይሄ ይቅለሰልሳል፣ አንዴ ከሄርሜላ ጋር ይቅለሰልሳል። ምንድነው ሀሳብክ አብርሃም? ምንድነው ሀሳብክ? ሴቶቹ በአንተ እየተጋደሉ ነው፣ በአንተ እያለቁ ነው። እንግዲህ በትላንትና ዕለት እንዳየነው ከሆነ በእውነቱ ከሆነ እነዚህን የመሳሰሉ ቆነጃጅቶች በሞላ ወንድ በአንድ ወንድ እንዲህ ሲጋደሉ ማየት ራሱ እጅግ በጣም ልብ የሚሰብር ነገር ነው። ቤተሰብ እኔ ምን ያህል አብርሃም እናንተን ምን ያህል ቢያስደስታችሁ ነው ሁለታችሁን አብርሃምን አልላቀቅም ያላችሁ? በገንዘብ ነው ያስደስታችሁ? በአስቤዛ በማምጣት ነው ያስደሰታችሁ? ወይስ ብር የሰጠ ጸጉር ቤት ሂጂ ምናምን እንደዚህ አድርጊ በመንከባከብ ነው ወይስ ያ ከባዱ ጨዋታ የአልጋው ጨዋታ ላይ ነው? እናንተ አብርሃም እንዲጥብቅ አድርጋችሁ የያዛችሁ እርግጠኛ ነኝ። በምንም አይደለም። ሩታን ብትሆኚ ብር አለሽ፣ ሄርሜላን ብትሆኚ ብር አለሽ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አድርጋችሁ ላይክ ይገባዋል፣ ሰብስክራይብ ይገባዋል ቤተሰብ። እና እነሱ ያማራቸው የአልጋ ጨዋታ የአብርሃምን ዝነኛውን ስለለመዱ አብርሃም ደግሞ በደንብ አድርጎ ስለሚያስደስታቸው ገብቷቸዋል። እቺን በፊኗ አብርሃምን መፋታት አፈልግም፣ እቺን በፊኗ አብርሃምን መፋታት አፈልግም። እነሱ የአብርሃም መዳን ሳይሆን የሚፈልጉት አብርሃም ከማን ጋር ሆኖ ነው እዛው አስተኝቶ ይለበልቡታል፣ በኪስ እና በምናምን ይለበልቡታል። እሱ ምን ያውቃል? ገብቷቸዋል። ይለበልቡታል፣ በኪስ ይስሙታል ማለት ነው። እቺ በአንድ በኩል የኔ ነው ትላለች፣ እቺ በአንድ በኩል ነው። ሁለቱም የእነሱ መዳን የእሱ መዳን አልታያቸውም። በቃ ከሷ ጋር እንዲሁ በቃ ሀሳባቸው ይሄ ነው። ልጁ ደንዝዟ ምንም የሚያውቀው ጉዳይ የለም። እንደው እኔ አብርሃም የደነዘዘም አይመስለኝም። እንደ ሁለቱም ጋር እንደው የሆነ ነገር ማድረግ ፈልጎ የሆነ እንደ ቤተሰብዬ እኔ እኮ ግራ ገባኝ። አብርሃም ነገር ከሷ ጋርም ሲሆን እንደው ቁልትልትት ይላል፣ ከሄርሜላ ጋርም ሲሆን ይላል። እና እንዴት ይደረግ? እኛ እኮ ግራ ገባን እኮ የእነሱ ነገር። እንደው እናንተ ስታስቡ እንደው ማን ይሙት እንደው ሁላችሁም እስቲ አስቡና በደንብ አድርጋችሁ እዚህ ላይ ኮሜንት እንድሰጡ ፈልጋለሁ። እንደው ማን ይሙት አንድ ሴት ከየሆነ ነገር ካላየች ከአብርሃም አትላቀቅም አይደለ? ገባችሁ አይደለ? አትላቀቅም። ከአብርሃም የሆነ ነገር ስላገኘች ነው። እቺን ብትሆን ከአብርሃም የሆነ ነገር ስላገኘች ነው እንጂ እነዚህን የመሳሰሉ ቆንጆ ሴቶች ማርያምን ነው የምላችሁ። ሄርሜላ ሩታ ቆንጆ ናቸው። አንደኛ ዝና አለ፣ ቆንጅና አለ፣ ብር አለ። እዚህ አንድ ወንድ ላይ የሚያታግላቸው ነገር እኔ ግራ ይገባኝ። አንደኛ ነገር ሩታ እንኳን እልህ ነው። እግዚአብሔርን ስላችሁ እኔ እንጃ፣ እኔ አስተካቀፏ ምናምኗ ይሄ እንትኗ ምናምን የእልህ ነው እንጂ ከአብርሃም ብትለይ ምንም